ሰላም ተማሪዎች እንዴት ናችሁ? ዲታኔን ከሳቋማ ዩኒት 4ን ጀምረን ነበር። ዲተርሚናንትስ ኤንድ ዜር ፕሮፐርቲስ። ዛሬ ዲተርሚናንትስ ኦፍ ማትሪስስ ኦፍ ኦርደር 3ን እናያለን። ከዛ በፊት ግን እዚህ ጋር የቴሌግራም ቻናላችንን ጆይን አድርጉ፣ እንዲሁም ዩቲዩብ ቻናላችንን ሰብስክራይብ አድርጉ። ሀሳብ አስተያየታችሁን አስቀምጡልን። ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። በቀጥታ ወደ ዲተርሚናንትስ ኦፍ ማትሪስስ ኦፍ ኦርደር 3 አክቲቪቲ 4.4 ሌት ማትሪክስ ኤ ይሄ ቢሆን ዜን ዲተርማይን ልና እዚህ ጋር የተዘረዘሩ ነገሮች አሉ። አሁን ተመልከቱ እንግዲህ ይሄ ካፒታል ኤ ነው። ሶ ይሄ እንዴት ነው የሚጻፈው? ኤ ኢዝ ኢኳልስ ቱ እንልና A11 A12 A13 A21 A22 A23 እንደገና A31 A32 A33 በዚህ መልኩ እንደሚጻፍ እናውቃለን። ስለዚህ እዚህ ጋር A11 A12 A13 የሚል ነገር አለ። ያ ማለት A11 ይሄ ነው፣ A12 ይሄ ነው፣ A13 ደግሞ ይሄ ነው ማለት ነው። ስለዚህ እዩ እዚህ ጋር ያሉት ቫልዩዎች እንዳለ ስንት ናቸው? አንድ ናቸው ማለት ነው። ሶ ይሄንን ወዴት ሪዲዩስ ማድረግ እንችላለን ማለት ነው? C11 ፕላስ C12 ፕላስ C13 ብለን በዚህ መልኩ መጻፍ እንችላለን። ለምን? A11 A12 እና A13 አንዳንድ ስለሆኑ ማለት ነው። እሺ C11 ማለት ደግሞ ምን ማለት ነው? -1 ዘ ፓወር ኦፍ 1 + 1 ብለን ከዛስ ማይነር ኦፍ 1 ማለት ነው። ይሄ ማለት ነው። ሶ ኢቭን እና ኦድ ከሆኑ የቫልዩ ልዩነት የሚኖርበትን እናውቃለን። ይሄ ኢቭን ነው ተመልከቱ፣ ይሄ ኢቭን ነው። ስለዚህ እችኛዋ ፓርት እነዚህ ሁለቱ ላይ አታስፈልግም ማለት ነው። ምክንያቱም -1 ዘ ፓወር ኦፍ ኢቭን ነምበር ምን ስለሚሆን አንድ ስለሚሆን ማለት ነው። እዚችኛዋ ላይ ግን ስንመጣ ኔጌቲቭ ታደርገዋለች። ስለዚህ ይሄንን እንደዚህ ማድረግ እንችላለን። C11 ማይነስ C12 ፕላስ C13 ብለን በዚህ መልኩ ማስቀመጥ እንችላለን። which is ከማይነሮቹ ጋር እኩል ማለት ነው። ማይነሮቹን መስራት ማለት ነው ከዚህ በኋላ። ይሄ ማለት እንደዚህም ልንለው እንችላለን። ማይነር 11 ማይነስ ማይነር 12 ፕላስ ማይነር 13 ይሆናል ማለት ነው። ይሄ ይሆናል። እሺ አሁን እንጀምር እንግዲህ C11 ምን ይሆናል? የመጀመሪያው ሮና የመጀመሪያውን ኮለም ማጥፋት ማለት ነው። እንግዲህ ተመልከቱ ይሄንንና ይሄንን እናጠፋለን። ይሄንና ይሄን ስናጠፋ ምን እንደሚቀረን 3 4 ይቀረናል ማለት ነው። ይሄ ዲተርሚናንት ደግሞ ስንት ነው የሚሆነው? 0 ነው የሚሆነው። ምክንያቱም 3 በነገራችን ላይ በአይናችን አይተን ዲተርሚናንቱ 0 እንደሆነ መናገር እንችላለን። ምክንያቱም 1 3 4 ይሄኛው በአንድ ሲባዛ ይሄኛውን ሰጠን ማለት ነው። እንደዚህ የሚመሳሰል ኮለም ወይም ሮ ካለ አውቶማቲካሊ 0 ነው ማለት እንችላለን። እሺ ሌላ C12 ላይ ደግሞ እንሂድ። C12 1 2 አያችሁ፣ ሮ የመጀመሪያ ሮ ሁለተኛ ኮለም 2 3 4 ይቀራል። 2 3 4 ይሄ ይቀራል ማለት ነው። እንግዲህ ይሄን ደግሞ ተመልከቱ 4 ሲባዛ በ2 8 ነው። 8 ሲቀነስ 3 ሲባዛ በ3 9 ነው። 3 ጋር -1 ነው የምናገኘው፣ -1። አሁን ደግሞ C13 እንስራ። 1 3 የመጀመሪያ ሮ ሶስተኛ ኮለም ማለት ነው። ሶ ይሄ ይቀራል። አያችሁ 2 3 4 2 3 ይሆናል። የዚህን ዲተርሚናንት ስንሰራ ምን እናገኛለን? -1 ነው የምናገኘው። አሁን እዚህ ጋር አምጥተን እንተካው። እንግዲህ እዚህ ጋር አምጥተን እንተካው። C11 0 ነው። ሲቀነስ C12 -1 ነው። ሲቀነስ 1 ይሆናል። አሁን የዚህ ድምር ስንት ይሆናል? የዚህ ሁለቱ ድምር ፖዚቲቭ 1 ነው የሚሆነው። ሶ 1 ሲቀነስ 1 0 እናገኛለን። 0። እሺ ቢ ላይ ደርሰናል። ማን አለ? A11 A21 እና A31 አለ። ስለዚህ ከዚህ ላይ A11 ስንት ነው የሚሆነው? 1 ነው። A21 2 ነው። A31 ደግሞ 3 ይሆናል ማለት ነው። ይሄ ማለት ምን ማለት ነው? የመጀመሪያ ሮ እና የመጀመሪያ ኮለም ላይ ያለው ኢንተርሴክሽኑ ይሄ ይሆናል። A21 2 1 እቺ ትሆናለች ማለት ነው። A31 3 1 እቺ 3 ትሆናለች ማለት ነው። ይሄን ጨረስን። አሁን ከዚህ በኋላ ምን እናርግ? C11 እንግዲህ ይሄን ድምሩን እዩት። ምንድነው? ኢቭን ነው። የዚህን ድምር እዩት፣ ኢቭን ነው። እቺኛዋ ኦድ ናት። ስለዚህ ይሄንን ምን ማድረግ እንችላለን ማለት ነው? A11 ቦታ 1 እንተካ። C11 ቦታ ላይ M11
ማይነስ እንላለን እዚህ ጋር ለምን ይሄ ኦድ ስለሆነ ማለት ነው። 8 1 2 ነው 2 ታይምስ ማይነር ኦፍ 2 1 ፕላስ a31 3 ነው ታይምስ ማይነር ኦፍ 3 1 እንላለን ማለት ነው። m11 ማለት ደግሞ ምን ማለት ነው? m11 የመጀመሪያው ሮና የመጀመሪያውን ኮለም አጥፉ ነው። ስለዚህ ምን ይቀራል? 3 3 4 4 3 3 4 4 ይሄ ምን ይሆናል? 0 ነው የሚሆነው 0 ይሆናል ማለት ነው። m21 ሁለተኛው ሮና የመጀመሪያው ኮለም ሁለተኛው ሮ የመጀመሪያው ኮለም 1 1 4 4 ይቀራል። ስለዚህ 1 1 4 4 አድርጌ ልጻፍ። m31 ላይ ደግሞ ስንመጣ 3 1 3 1 ስለዚህ 1 1 3 3 ይሆናል ማለት ነው። ይሄም 0 ይሆናል ይሄም 0 ይሆናል። ከዚህ ላይ ምን መረዳት እንችላለን ማለት ነው? ሶስቱም 0 ስለሆኑ ውጤታችን 0 ይሆናል ማለት ነው። 0 From your responses in activity 4.3, observe that the answer for both questions are the same number. ተመሳሳይ ቁጥር ነው ያገኘነው. And this number is called determinant of A. Determinant of A እንለዋለን. ተመልከቱ እዚህ ጋር አሁን 1 3 4 1 3 4 እንደዚህ የሚመሳሰል ወይም አንደኛው የሌላኛው ብዜት ከሆነ ዲተርሚናንት ምን ይሆናል ብያችኋለሁ ከዚህ በፊት 0 ይሆናል ብያችኋለሁ ማለት ነው። ስለዚህ ይሄም ኤግዛምፕል ወይም ይሄም አክቲቪቲ ያንኑ ያጠናክርልናል ማለት ነው። ዲፊኒሽን 4.4 እንግዲህ 3x3 ስኩዌር ማትሪክስ ካለን ማለት ነው ዜን ዘ ዲተርሚናንት ኦፍ ኤ ዲተርሚናንቱ ያው በዚህ ወይም በዚህ ሊወከል እንደሚችል አይተናል። ኢዝ ዘ ነምበር ቁጥርም እንደሆነ እናውቃለን። እንዴት ነው ዲፋይን የሚደረገው? በዚህ መልኩ ማለት ነው። በዚህ መልኩ ማለት ነው a11 c11 ፕላስ a12 ታይምስ c12 ፕላስ a13 ታይምስ c13 and this sum is called the cofactor expansion of the determinant along the first row. ለምንድን ነው along the first row የተባለው? a11 c11 ተመልከቱ ፕላስ a12 c12 ፕላስ a13 c13 እንግዲህ መጀመሪያ ላይ የተጠቀምነው ተመልከቱ 1 1 1 1 1 1 ስለዚህ along the first row ነው ኤክስፓንድ ያደረግነው ማለት ነው። እንደዚህም እኮ ልናደርግ እንችላለን ከፈለግን እንደዚህ a21 c21 ፕላስ a22 c22 ፕላስ a23 c23 በዚህ መልኩም ልንሄድ እንችላለን። ምንም ችግር የለም ማለት ነው። ነገር ግን ይሄኛው along the first ሮ የተባለው ለምንድን ነው? 1 1 1 1 1 1 ስለሆነ ነው። ይሄኛውን ብታዩስ along the second ሮ ይሆን ነበረ። second ሮ 2 2 2 2 2 2 እያለ ስለሚሄድ ማለት ነው። It is possible to express determinant of a matrix A as a cofactor expansion along column of A. ኮለምም ላይ ኤክስፓንድ ማድረግ እንችላለን and gives you the same result ተመሳሳዩ ውጤት ነው የምናገኘው ማለት ነው። But in this subunit cofactor expansion of the determinant along a row only is considered ማለት ነው። ስለዚህ በዚህ subunit ላይ የምናየው ኮፋክተር ኤክስፓንሽኑን along a row ነው የሚሆነው ማለት ነው። along a row እንጂ ኮለምን ኮንሲደር አናደርግም። በሱም ብንሄድ ይቻላል። ነገር ግን ራሳችንን እዚህ ላይ ብቻ ሪስትሪክት እናደርጋለን ማለት ነው። ኤግዛምፕል 1 ሌት ማትሪክስ ኤ ቢሆን then find the determinant of A using a cofactor expansion along the first row በፈርስት ሮ ላይ ማለት ነው። ስለዚህ እንደዚህ እናድርግ እንግዲህ ዲተርሚናንታችንን ማለት ነው። የኤ ዲተርሚናንት እንዴት ይገለጻል? a11 c11 ፕላስ a12 c12 ፕላስ a13 c13 ይሄን ተጠቅመን እንሰራለን ማለት ነው። ይሄን ተጠቅመን እንሰራለን። እሺ ሶ a11 ስንት ነው? 1 ነው። a12 3 ነው 2 ነው። እቺን እናስቀምጥ። a13 ደግሞ 3 ነው። ይሄንን እናስቀምጥ። ከዚህ በኋላ c11 እኩል ይሆናል -1 the power of 1 + 1 ታይምስ 1 ማለት ኮለም 1 ሮ 1 እና ኮለም 1ን ስናጠፋ የምናገኘው ማለት ነው 5 6 8 9
5 6 8 9 ይሆናል ማለት ነው። እንግዲህ ከዚህ ላይ ምን እናገኛለን? ይሄ ኢቭን ነው፣ ፓወሩ ኢቭን ስለሆነ አንድ ይሆናል። ሶ 5 ሲባዛ በ9 45 ነው፣ ሲቀነስ 8 በ6 48 ነው። የዚህ ውጤት ኔጌቲቭ 3 ይሆናል ማለት ነው። C12 ሲምፕሊ ኔጌቲቭ ማለት እንችላለን እዚህ ጋር፣ ምክንያቱም ኔጌቲቭ 1 ዘ ፓወር ኦፍ 3 ማይነስ እንበል። አሁን የምናጠፋው ይሄኛውንና ሮ 1 እና ኮለም 2 ሮ 1 ኮለም 2 4 6 7 9 ይቀራል ማለት ነው። 4 6 7 9 ይቀራል። እሺ ኔጌቲቭ እናስቀምጥ እዚህ ጋር 9 ሲባዛ በ4 36 ሲቀነስ 7 ሲባዛ በ6 42 ከዚህ ላይ ስንት እናገኛለን? 6 እናገኛለን። 6 እሺ C13 ደግሞ እንስራ። ይሄ እንግዲህ ኢቭን ነው። እዩት 1 ሲደመር 3 ኢቭን ስለሆነ ፖዚቲቭ 1 ነው የሚሆንልን ማለት ነው። እሺ 13 የመጀመሪያ ሮ ሶስተኛ ኮለም 4 5 7 8 ይቀራል ማለት ነው። 4 5 7 8 ይሆናል። 8 ሲባዛ በ4 32 ሲቀነስ 7 ሲባዛ በ5 35 የዚህ ውጤት ስንት ይሆናል? ኔጌቲቭ 3 ይሆናል። ኔጌቲቭ 3 ይሆናል ማለት ነው። አሁን እዚህ ጋር መተን እንተካ እንግዲህ ዲተርሚናንቱ ጋር ይሄ 1 ነው ብለናል። C11 ኔጌቲቭ 3 ፕላስ 2 ታይምስ C12 6 ነው ፕላስ A13 3 ነው ሲባዛ C13 ኔጌቲቭ 3 ይሆናል ማለት ነው። ኔጌቲቭ 3 እሺ ኔጌቲቭ 3 ፕላስ 3 በ6 2 በ6 12 ሲቀነስ 3 ሲባዛ በኔጌቲቭ 3 ኔጌቲቭ 9 ይሆናል። ይሄን ስሩት ስንት እናገኛለን? 0 እናገኛለን። ኤግዛምፕል 2 ፋይንድ ዘ ዲተርሚናንት ኦፍ I3 እንግዲህ I3ን ስታዩ ምንድን ነው? ዲያጎናል ማትሪክስ ነው። ስለዚህ የዚህ ዲተርሚናንት አንድ እንደሆነ እናውቃለን፣ ምክንያቱም ዲያጎናል ላይ ያሉትን ኤሌመንቶች ማባዛት እንደሆነ ነግሬያችኋለሁ። አሁን በምን መንገድ እንስራው? ኮፋክተር ኤክስፓንሽን ተጠቅመን እንስራው። በየትኛው? በአንደኛው ሮ ላይ ተጠቅመን እንስራው ማለት ነው። እሺ እንደዚህ እናርግ እንግዲህ I3 እንበል is equals to A11 C11 ፕላስ A12 C12 ፕላስ A13 C13 ይሄን ተጠቅመን እንስራ። እንግዲህ እዚህ ጋር እንደምታዩት A11 ይሄ ነው። A12 እና A13 እነዚህ ሁለቱ ናቸው። ምንድነው ውጤቱ? 0 ነው የሚሆነው። የነዚህ ቫልዩ 0 ይሆናል። መልፋት ራሱ አይጠበቅብንም፣ ምክንያቱም ይሄው 0 ነው እንደምታዩት። ሶ ዲተርሚናንት ኦፍ I3 እኩል ይሆናል A11 አንድ ነው ይሄ ማለት ነው። C11ስ አሁን ይሄ እንግዲህ C11 ይሄ ኢቭን ስለሆነ ከM11 ጋር እኩል ነው የሚሆነው። ስለዚህ 1 ይሄንንና ይሄንን እናጥፋ ማለት ነው። ምን ይቀራል? ዲተርሚናንት ኦፍ 1001 ይሄ ይቀራል ማለት ነው። የዚህ ዲተርሚናንት ደግሞ ስንት ነው የሚሆነው? 1 ነው የሚሆነው። ስለዚህ ዲተርሚናንት ኦፍ I3 ስንት ይሆናል? 1 ይሆናል ማለት ነው። 1 ይሆናል። ኤክሰርሳይዝ 4.3 የመጀመሪያ ጥያቄ ሌት ማትሪክስ A ይሄ ቢሆን ዜን ኮምፒውት ዘ ዲተርሚናንት ኦፍ A ዩዚንግ ኤ ኮፋክተር ኤክስፓንሽን አሎንግ ዘ ፈርስት ሮ ይለናል ማለት ነው። የመጀመሪያውን ተጠቅመን ማለት ነው። ያ ማለት ዲተርሚናንት ኦፍ ማትሪክስ A እኩል ይሆናል A11 C11 ፕላስ A12 C12 ፕላስ A13 C13 ይሄ ይሆናል ማለት ነው። እንግዲህ እዩ እዚህ ጋር ይሄኛው ኦድ ነው። ሶ ይሄ ኔጌቲቭ ይሆናል። ይሄ ፖዚቲቭ ነው የሚሆነው። ስለዚህ ምን ማድረግ እንችላለን ማለት ነው? ዲተርሚናንት ኦፍ ማትሪክስ A እኩል ይሆናል A11 2 ነው 2 ታይምስ C11 ወይም M11 ማለት ነው። እጅጋ እናስቀምጥ። M11 ማለት ደግሞ እነዚህ ሁለቱን አጥፍተን የምናገኘው ማትሪክስ ዲተርሚናንት ማለት ነው። 5 6 4 1 ይሆናል ማይነስ A12 ይሄ ኦድ ስለሆነ ማለት ነው። A12 7 ላይ ነው ያለ ነው። 7 አሁን 1 2 ነው ልብ አድርጉ። 1 2 1 የመጀመሪያ ሮና ኮለም ሁለተኛ ኮለም ማለት ነው። 3 6 7 1 ይቀራል። 3 6 7 1 ፕላስ A13 9 ነው። 1 3 ስለዚህ 3 5 7 4 ይቀራል። 3 5 7 4 ይቀራል ማለት ነው። ጥሩ አሁን እንቀጥል። ዲተርሚናንት ኦፍ ማትሪክስ A እኩል ይሆናል 2 ኢንቱ 1 ሲባዛ በ5 5 ነው ሲቀነስ 4 በ6 24 ይሆናል ማይነስ
7 ኢንቱ 1 ሲባዛ በ3 3 ይሆናል። 7 ሲባዛ በ6 42 ነው። ሲደመር 9 ኢንቱ 3 በ4 12 ሲቀነስ 7 በ5 35 ይሆናል። 35 ይሆናል ማለት ነው። እሺ የዚህ ውጤት ስንት ይሆናል? 19 ኔጌቲቭ 19 ኔጌቲቭ 19ን በ2 ስናበዛው ኔጌቲቭ 38 ይሆናል። ኔጌቲቭ 7 3 ሲቀነስ 42 ኔጌቲቭ 39 ነው የሚሆነው። ኔጌቲቭ 39 ሲደመር 9 ሲባዛ ከ12 ላይ 35 ስንቀንስ ኔጌቲቭ 23 ይሆናል። ኔጌቲቭ 23 ይሆናል ማለት ነው። ሶ እዚህ ጋር ኔጌቲቭ 38 ይኖረናል። ፕላስ 273 ሲቀነስ 207 ይሆናል። ይሄን አቀናንሱት 28 ይመጣል። ስለዚህ ዲተርሚናንት ኦፍ ማትሪክስ ኤ ስንት ይሆናል? 28 ይሆናል ማለት ነው። ሁለተኛ ጥያቄ ኮምፒውት ዘ ዲተርሚናንት ኦፍ ማትሪክስ ቢ ይለናል። ስለዚህ የማትሪክስ ቢ ዲተርሚናንት ስንት ነው የሚሆነው? 8 ነው የሚሆነው። 8 ምክንያቱም ይሄ ዲያጎናል ማትሪክስ ስለሆነ ሲምፕሊ ዲያጎናል ላይ ያሉትን ኤሌመንቶች ማባዛት ይሆናል ማለት ነው። ምናልባት ኮፋክተር ኤክስፓንሽንም እንስራ ካላችሁ ተመሳሳይ ውጤት ነው። ምንም የተለየ ነገር አይኖረውም። ኮፋክተር ኤክስፓንሽን ኦፍ ዲተርሚናንት አሎንግ ኤኒ ሮ አክቲቪቲ 4.5 ሌት ማትሪክስ ኤ ቢሆን ዜን ኢቫሉዌት ኢች ኦፍ ዘ ፎሎዊንግ a11 c11 ይሄ ሲምፕሊ ምን ማለት ነው? ኮፋክተር ኤክስፓንሽን አሎንግ ዘ ፈርስት ሮ ማለት ነው። አሎንግ ዘ ፈርስት ሮ ስለዚህ a11 ቦታ 1 እንተካለን። ይሄ ማለት ስለሆነ a12 2 ነው፣ a13 3 ነው። ይሄን ተካን ማለት ነው። ከዚህ በኋላ ምን እንደሚቀረን c11 c12 እና c13 መስራት ይሆናል ማለት ነው። c11 እንግዲህ ኢቭን ስለሆነ ፖዚቲቭ ነው። እንደዚች እናርክ። የመጀመሪያ ሮ እና የመጀመሪያ ኮለም ሲጠፋ ምን እናገኛለን? 5 1 3 2 5 1 3 2 ይሆናል ማለት ነው። ሶ የዚህ ውጤት ምን ይሆናል? 5 2 ሲባዛ በ5 10 ሲቀነስ 3 ሲባዛ በ1 3 ነው። 10 ሲቀነስ 3 7 እናገኛለን ማለት ነው። c12 ያው ይሄ ኔጌቲቭ ነው የሚሆነው። ኔጌቲቭ 1 2 ሮ 1 ኮለም 2 4 1 3 2 4 1 3 2 ይሆናል ማለት ነው። ስለዚህ ይሄን አቀናንስ 2 ሲባዛ በ4 8 ነው። 8 ሲቀነስ 3 5 ውጪ ላይ ኔጌቲቭ ስላለች ኔጌቲቭ 5 ይሆናል። c13 ዩ 1 3 የመጀመሪያ ሮ ሶስተኛ ኮለም 4 5 3 3 4 5 3 3 ይሆናል ማለት ነው። እሺ 3 ሲባዛ በ4 12 12 ሲቀነስ 15 ኔጌቲቭ 3 ይሆናል ማለት ነው። ኔጌቲቭ 3 እሺ አሁን እንተካ a11 1 ነው። c11 7 ሲደመር a12 2 ነው። c12 ኔጌቲቭ 5 ነው። ፕላስ a13 3 ነው ሲባዛ c13 ደግሞ ኔጌቲቭ 3 ይሆናል። 7 ሲቀነስ 10 ሲቀነስ 9 7 ሲቀነስ 19 ይሆናል። ይሄን ስሩ ስንት ይመጣል? ኔጌቲቭ 12 ይመጣል። ቢ ደግሞ አሎንግ ዘ ሰከንድ ሮ ነው ኤክስፓንድ የተደረገው በዚህ ላይ ማለት ነው። ስለዚህ ተመልከቱ a21 4 ነው፣ a22 5 ነው፣ a23 1 ይሆናል ማለት ነው። እሺ አሁን ወደ c11 c21 እና c22 c23 እንሂድ። ሶ c21 ምን ይሆናል? c21 እኩል ይሆናል ይሄን ድምር ይዩት ኔጌቲቭ ኦድ ስለሆነ እዚች ጋር ኔጌቲቭ ትመጣለች። 2 ሁለተኛ ሮ እና የመጀመሪያውን ኮለም ማጥፋት ማለት ነው። 2 3 3 2 ይቀራል። 2 3 3 2 ይቀራል ማለት ነው። ሌላ c22 ላይ ስንመጣ ይሄ ኢቭን ስለሆነ ፖዚቲቭ ነው የሚሆነው እዚህ ጋር ማለት ነው። 2 ሁለተኛ ሮ ሁለተኛ ኮለም 1 3 3 2 1 3 3 2 ይሆናል ማለት ነው። ሌላስ c23 ይሄ ኔጌቲቭ ይሆናል ምክንያቱም የ2 እና የ3 ድምር ኦድ ስለሚሆን ማለት ነው። 2 3 ሁለተኛ ሮ ሶስተኛ ኮለም 1 2 3 3 ይቀራል ማለት ነው። 1 2 3 3 ይሆናል ማለት ነው። እሺ እዚህ ጋር ዲተርሚናንታችንን እንስራ። 2 በ2 4 3 ሲባዛ በ3 9 4 ሲቀነስ 9 ኔጌቲቭ 5 በኔጌቲቭ ስናበዛው ፖዚቲቭ 5 ይሆናል። እዚህስ 2 ሲባዛ በ1
2 ነው። 3 ሲባዛ በ3 9 2 ሲቀነስ 9 ኔጌቲቭ 7 ይሆናል። ኔጌቲቭ 7 3 ሲባዛ በ1 3 3 ሲባዛ በ2 6 3 ሲቀነስ 6 ኔጌቲቭ 3 ይሆናል። በኔጌቲቭ ስናበዛው ፖዚቲቭ 3 ይሆናል። ፖዚቲቭ 3 አሁን መተካት እንችላለን። a21 4 ነው። c21 5 ነው። ፕላስ a22 5 ነው። c22 ኔጌቲቭ 7 ፕላስ a23 1 ነው ሲባዛ c23 3 ይሆናል ማለት ነው። እዚህ ጋር ደምሩት። ይሄንን 20 ይሆናል። ሲቀነስ 35 ሲደመር 3 እንግዲህ 20 እና 3ን ስንደምር 23 ይሆናል። 35 ስንቀንስለት ኔጌቲቭ 12 ይሆናል። ኔጌቲቭ 12 መጀመሪያ ካገኘነው ውጤት ጋር ተመሳሳይ ማለት ነው። እሺ አሁን ደግሞ ኤክስፓንድ የተደረገው አሎንግ ዘ ሰርድ ሮ ነው እዚህ ላይ ማለት ነው። ሶ a31 3 ነው። a32 3 ነው። a33 2 ነው ማለት ነው። ከዚህ በኋላ ምንድነው የሚቀረን? c31 c32 c33 እነዚህ ይቀራሉ ማለት ነው። ሶ ይሄ እኩል ይሆናል። እንግዲህ ይሄ ኢቭን ነው። አያችሁ ይሄ ኢቭን ነው። ይሄ ኢቭን ነው። እቺኛዋ ብቻ ኔጌቲቭ ትሆናለች። እቺ ኔጌቲቭ ትሆናለች በዚህ መልኩ፣ ሌሎቹ ፖዚቲቭ ይሆናሉ ማለት ነው። እሺ 31 ሶስተኛ ሮ የመጀመሪያ ኮለም፣ ሶስተኛ ሮ የመጀመሪያ ኮለም 2 3 5 1 2 3 5 1 ይሆናል ማለት ነው። ይሄ ይሆናል። 32 ሶስተኛ ሮ ሁለተኛ ኮለም 1 3 4 1 1 3 4 1 ይሆናል። እሺ 33 ሶስተኛ ሮ ሶስተኛ ኮለም 1 2 4 5 1 2 4 5 ይሆናል ማለት ነው። ሶ እዚህ ጋር እንስራ። ይሄንን 1 ሲባዛ በ2 2 ነው። 5 ሲባዛ በ3 15 ነው። ስለዚህ ከ2 ላይ 15 ስንቀንስ ኔጌቲቭ 13 ይሆናል። 1 ሲባዛ በ1 1 ነው። 4 ሲባዛ በ3 12 ከ1 ላይ 12 ስንቀንስ ኔጌቲቭ 11 ይሆናል። እዚች ጋር ግን ኔጌቲቭ ስላለች ፖዚቲቭ 11 ይሆናል ማለት ነው። ፖዚቲቭ 11። እሺ 5 ሲባዛ በ1 5 ነው። 4 ሲባዛ በ2 8 ከ5 ላይ 8 ስንቀንስ ኔጌቲቭ 3 ይሆናል። አሁን እንተካ። እዚህ ጋር 3 ሲባዛ c31 ኔጌቲቭ 13 ነው ሲደመር a32 3 ነው ሲባዛ c33 11 ነው ሲደመር 2 ሲባዛ c33 ኔጌቲቭ 3 ይሄኛው c32 ነው። እሺ 3 በኔጌቲቭ 13 ኔጌቲቭ 39 ይሆናል ሲደመር 3 በ11 33 ነው ሲቀነስ 3 በኔጌቲቭ 3 2 ሲባዛ በኔጌቲቭ 3 6 ይሆናል ማለት ነው። ሶ አሁን ከኔጌቲቭ 39 ላይ 33 ስንቀንስ ኔጌቲቭ 6 ይቀራል። ሲቀነስ 6 እኩል ይሆናል ኔጌቲቭ 12። ሶ ከዚህ ላይ ምን መረዳት እንችላለን? በሶስቱም ኬዝ ያገኘነው ተመሳሳይ ዲተርሚናንት ነው ወይም ተመሳሳይ ውጤት ነው ያገኘነው ማለት ነው። ስለዚህ በፈለግነው ሮ ላይ ኤክስፓንድ ብናደርግ የምናገኘው ውጤት ተመሳሳይ ይሆናል። In your responses in activity 4.5 you have observed that the values in A, B and C are the same. በሁሉም ኬዝ ኔጌቲቭ 12 ነው ያገኘነው። and this number is determinant of A. determinant of A. The results in activity 4.5 tell us that the determinant doesn't depend on the choice of rows as stated in theorem 4.1. የሮ ምርጫ ላይ ዲፔንድ አይሆንም ማለት ነው። ቴረም 4.1 let A be a square matrix of order 3 then the determinant of A ወይም በዚህም ይወከላል can be expressed as a cofactor expansion along any row of A ማለት ነው። በፈለግ ነው ማለት ነው። ሶ ይሄ ተመልከቱ አይ ስለዚህ አይ ምን ሊሆን ይችላል ማለት ነው? የመጀመሪያ ሮ ሊሆን ይችላል፣ ሁለተኛ ሮ ሊሆን ይችላል፣ ሶስተኛ ሮ ሊሆን ይችላል። የምናገኘው ውጤት ተመሳሳይ ነው ማለት ነው። ኤግዛምፕል 3 ሌት ማትሪክስ ኤ ቢሆን ዜን ፋይንድ ዘ ዲተርሚናንት ኦፍ ኤ ዩዚንግ ኮፋክተር ኤክስፓንሽን አሎንግ ዘ 3 ሮስ ኦፍ ኤ ይለናል። እንግዲህ ቅድም ይሄን ጥያቄ ሰርተናል። ዲተርሚናንቱ 0 እንደሚሆን አይተናል። እንደዚህ አይነት ጥያቄ በአይናችን መመለስ የምንችልበትም አግባብ አለ። እሱን ትሪክ ልንገራችሁ። መጀመሪያ ተመልከቱ። 7 ሲደመር 1 8 ነው።
ለሁለት ስናካፍለው 4 ይሆናል። 8 ሲደመር 2 10 ነው። ለሁለት ስናካፍለው 5 ይሆናል። 9 ሲደመር 3 12 ነው። ለሁለት ስናካፍለው 6 ነው። ስለዚህ ዲፔንደንስ አለ ማለት ነው። ዲተርሚናንቱ 0 ነው ብለን መናገር እንችላለን። አሁን በአሰራር ደግሞ እንየው ማለት ነው። እሺ አሁን አሎንግ ዘ ፈርስት ሮ መጀመሪያ ኤክስፓንድ እናድርግ ማለት ነው። እሺ ዲተርሚናንት ኦፍ ኤ ኢዝ ኢኳልስ ቱ a11 c11 ፕላስ a12 c12 ፕላስ a13 c13 ይሄ ይሆናል ማለት ነው። እንግዲህ እንደምታዩት እዚህ ጋር ኔጌቲቭ የሚሆነው የቱ ጋር ነው? እዚችኛዋ ጋር ብቻ ይሆናል ማለት ነው። እቺ ኔጌቲቭ ትሆናለች። ለምን? ይሄ ኦድ ስለሆነ ማለት ነው። እሺ a11 1 ነው። a12 2 ነው። a13 3 ነው ማለት ነው። ከዚህ በኋላ c11ን ካልኩሌት ወደ ማድረግ እንሂድ። c11 ምን ይሆናል? 1 እነዚህን ማጥፋት ማለት ነው። ይሄንና ይሄንን ማጥፋት ሮና ኮለም የመጀመሪያዎቹን 5 6 8 9 ይሆናል ማለት ነው። 8 9 ሌላ c12ን በተመሳሳይ 1 2 የመጀመሪያ ሮ ሁለተኛ ኮለም 4 6 7 9 ይቀራል። 4 6 7 9 ይቀራል ማለት ነው። እዚች ጋር ኔጌቲቭ ትሆናለች። c13 የመጀመሪያ ሮ ሶስተኛ ኮለም 4 5 7 8 4 5 7 8 ይሆናል ማለት ነው። እሺ ይሄንን እንስራ። 9 ሲባዛ በ5 45 ነው። 8 በ6 48 ስለዚህ እዚህ ጋር ውጤቱ ኔጌቲቭ 3 ይሆናል ማለት ነው። 9 ሲባዛ በ4 36 ሲቀነስ 42 ኔጌቲቭ 6 ነው። ፖዚቲቭ 6 ይሆናል። እዚህ ጋር ኔጌቲቭ ስላለች እዚህ ጋር እንምጣ። 8 በ4 32 ከ32 ላይ 35 ስንቀንስ ኔጌቲቭ 3 ይሆናል ማለት ነው። አሁን ሁሉም ነገር አለን። ዲተርሚናንታችንን መፈለግ እንችላለን። ዲተርሚናንት ኦፍ ኤ ኢዝ ኢኳልስ ቱ a11 1 ነው። ስለዚህ c11ን ቀጥታ መተካት እንችላለን። -3 ይሆናል። a12 2 ነው ፕላስ 2 ታይምስ c12 ስንት ነው? 6 ነው። እቺ ኔጌቲቭ ኦልሬዲ እዚህ ጋር ተጠቅመናታል። ስለዚህ እዚህ ጋር ኔጌቲቭ ማድረግ አይጠበቅብንም ማለት ነው። 6 ፕላስ a13 3 ነው ሲባዛ c13 ኔጌቲቭ 3 ነው። ኔጌቲቭ 3 ስለዚህ ይሄ እኩል ይሆናል ኔጌቲቭ 3 ሲደመር 12 ሲቀነስ 9 ስንት ይሆናል? ይሄ 0 ይሆናል ማለት ነው። እንደገመት ነው። እሺ አሁን ደግሞ በሁለተኛ ሮ ላይ ኤክስፓንድ እናድርገው። ዲተርሚናንት ኦፍ ኤ ኢዝ ኢኳልስ ቱ a21 c21 ፕላስ a22 c22 ፕላስ a23 ታይምስ 3 ይሆናል ማለት ነው። አሁን በሁለተኛው እዚህ ጋር ነው ኤክስፓንድ ያደረግነው ማለት ነው። ይሄ 4 ይሆናል። ይሄ 5 ይሆናል። ይሄ 6 ይሆናል ማለት ነው። 6 ይሆናል። እሺ አሁን እንግዲህ ምንድነው ይሄ 21 ነው። አያችሁ ኔጌቲቭ ነው የምናገኘው ውጤት። እዚህ ጋርም እንደዛው ማለት ነው። የምናገኘውን ውጤት በኔጌቲቭ ማብዛት አለብን። ስለዚህ ዲተርሚናንት ኦፍ ኤ ኢዝ ኢኳልስ ቱ a21 4 ነው። 4 እዚች ጋር ኔጌቲቭ እናርግና 21 ሁለተኛ ሮ አንደኛ ኮለም 2 3 8 9 2 3 8 9 ይሆናል ማለት ነው። ይሄን እናስቀምጥ። ፕላስ 5 ይሄ ኢቭን ስለሆነ ማለት ነው። ኢንቱ 2 ይሄና ይሄ ይጠፋሉ። ሁለተኛ ሮና ሁለተኛ ኮለም 1 3 7 9 ይቀራል። 1 3 7 9 ማለት ነው። ማይነስ ለምን? ይሄ ኦድ ስለሆነ ማለት ነው። 6 እንበል 2 3 ሁለተኛ ሮ ሶስተኛ ኮለምን እናጠፋለን። 1 2 7 8 ይቀራል። 1 2 7 8 ይቀራል ማለት ነው። ከዚህ በኋላ ቁጥር ነው መስራት ነው። -4 ኢንቱ 2 ሲባዛ በ9 18 ሲቀነስ 3 በ8 24 ነው የሚሆነው። ፕላስ 5 ኢንቱ 9 ሲባዛ በ1 9 ነው ሲቀነስ 7 በ3 21 ሲቀነስ 6 ኢንቱ 8 በ1 8 ነው ሲቀነስ 7 በ2 14 ይሆናል ማለት ነው። 14 ስለዚህ ኔጌቲቭ 4 ሲባዛ በኔጌቲቭ 6 ሲደመር 5 ሲባዛ በኔጌቲቭ 12 ሲቀነስ 6 ሲባዛ ከ8 ላይ 14 ስንቀንስ ኔጌቲቭ 6 ነው የሚሆነው። ኔጌቲቭ 6 ማለት ነው። እሺ እነዚህ ሁለቱን አባዙ ስንት ይመጣል? ፖዚቲቭ 24
ሲቀነስ 5 በ12 60 ሲደመር 6 በ6 36 ይሆናል። ሶ 24 ላይ 36 ስንቀንስ 60 ነው። ከ60 ላይ 60 ስንቀንስ ስንት እናገኛለን? 0። ስለዚህ የማትሪክስ ኤ ዲተርሚናንት ስንት ይሆናል? 0 ይሆናል። እሺ አሁን ደግሞ አሎንግ ዘ ሰርድ ሮ ኒ ማለት ነው። ዲተርሚናንት ኦፍ ማትሪክስ ኤ ኢዝ ኢኳልስ ቱ A31 C31 ፕላስ A32 C32 ፕላስ A33 ታይምስ C33 ይሆናል ማለት ነው። አሁን ይህ እንግዲህ 33 ላይ ነው ያለ ነው እዚህ ላይ ማለት ነው። ይሄ 7 ይሆናል፣ ይሄ 8፣ ይሄኛው ደግሞ 9 ይሆናል ማለት ነው። 9 ይሆናል። እሺ C31 ይሄ ፖዚቲቭ ነው የሚሆነው 3 ሲደመር 1 4 ስለሚሆን 3 ሶስተኛ ሮ አንደኛ ኮለም ምን ይቀራል? 2 3 5 6 ይሆናል ማለት ነው። ይሄ እናገኛለን። C32 ይሄ ኔጌቲቭ ነው የሚሆነው ለምን? 3 ሲደመር 2 5 ስለሆነ 32 ሶስተኛ ሮ ሁለተኛ ኮለም 1 3 4 6 ይሆናል ማለት ነው። ሌላ C33 ይሄ አሁን ኢቭን ነው አያችሁ። ስለዚህ ጋር ፖዚቲቭ ይሆናል። 3 1 2 4 5 ይቀራል። 1 2 4 5 ይሄ ይቀራል ማለት ነው። እዚህ ጋር እንምጣ። 2 ሲባዛ በ6 12 ከ12 ላይ 15 ስንቀንስ ኔጌቲቭ 3 ነው የሚቀረው። እዚህ 6 ሲባዛ በ1 6 4 ሲቀነስ 3 12 ከ6 ላይ 12 ኔጌቲቭ 6 እዚህ ጋር ኔጌቲቭ ስላለች ፖዚቲቭ 6 ይሆናል ማለት ነው። 5 ሲባዛ በ1 5 ነው። 4 ሲባዛ በ2 8 ከ5 ላይ 8 ኔጌቲቭ 3 ይሆናል። ኔጌቲቭ 3 አሁን እንተካ እንግዲህ እዚህ ጋር 7 አለ 7 ሲባዛ በኔጌቲቭ 3 ማይነስ ኦኬ ፕላስ እንበለው እዚህ ጋር ውጤቱ ፖዚቲቭ ስለሆነ ማለት ነው። 8 ሲባዛ በ6 ሲደመር 9 ሲባዛ በኔጌቲቭ 3 ይሆናል ማለት ነው። ይሄ ምን ይሆናል? ኔጌቲቭ 21 ሲደመር 48 ሲቀነስ 27 እነዚህ ሁለቱን ስንደምር 48 ሲቀነስ 48 ነው የሚሆነው። ከኔጌቲቭ 21 ላይ 27 ስንቀንስ ኔጌቲቭ 48 ይሆናል ማለት ነው። ሶ የዚህ ውጤት ምን ይሆናል? 0። ስለዚህ ዲተርሚናንት ኦፍ ማትሪክስ ኤ 0 ይሆናል ማለት ነው። በሁሉም ኬዝ ያገኘነው ውጤት ተመሳሳይ ነው። ቴረሙ ትክክል ነው ማለት ነው። ኖት ሌት ማትሪክስ ኤ ኤን ባይ ኤን የሆነ ስኩዌር ማትሪክስ ቢሆን the expression -1 the power of I plus j in the expansion of the determinant determines the algebraic sign እንግዲህ ፖዚቲቭ ኔጌቲቭ መሆኑን ነው የሚያሳየው ብያችኋለሁኝ። in the position I, j of a square matrix of order n and this sign form a checkerboard pattern ዳማ ተጫውታችሁ ታውቃላችሁ? የዛ አይነት ፓተርን ነው የሚፈጥረው ማለት ነው። ፕላስ ማይነስ ፕላስ ማይነስ ፕላስ ማይነስ ፕላስ ማይነስ ፕላስ በዚህ መልኩ ይቀጥላል ማለት ነው። ሶ ዘ ፓተርን ፎር n is equals to 2 and n is equals to 3 are given as follows ፕላስ ማይነስ ማይነስ ፕላስ እዚህስ ፕላስ ማይነስ ፕላስ ማይነስ ፕላስ እያለ ይቀጥላል። ፎር ቢሆንስ ለምሳሌ ፕላስ ማይነስ ፕላስ ማይነስ እዚህ ስንመጣስ ማይነስ ፕላስ ማይነስ ፕላስ እዚህስ ፕላስ ማይነስ ፕላስ ማይነስ ማይነስ ፕላስ ማይነስ ፕላስ በዚህ ፓተርን ነው የሚቀጥለው ማለት ነው። ቢ ኢን ዲተርማይኒንግ ዘ ዲተርሚናንት ኦፍ ኤ ስኩዌር ማትሪክስ ባይ ኮፋክተር ኤክስፓንሽን አሎንግ ኤሮ ዘ ቤስት ስትራቴጂ ተመልከቱ። እዚህ ጋር ዘ ቤስት ስትራቴጂ ኢዝ ቱ ዩዝ ኤ ኮፋክተር ኤክስፓንሽን አሎንግ ኤሮ ዊዝ ላርጅ ነምበር ኦፍ ዚሮስ ላርጅ ነምበር ኦፍ ዚሮ ለምሳሌ 1 0 0 6 7 8 9 10 11 ይሄ ቢሆን ለምሳሌ ማትሪክሱ ማለት ነው አሎንግ ዘ ፈርስት ሮ ቢሄድ አሎንግ ፈርስት ሮ ቢሄድ ማለት ነው። አሁን ምንድነው ፎርሙላችን? a11 c11 ፕላስ a12 c12 ፕላስ a13 c13 ነው። አሁን ይኸው እንግዲህ ይሄ a11 ነው። ይሄኛውስ a12 ነው። ይሄኛው ደግሞ a13 ነው ማለት ነው። ስለዚህ እዩ ምንም መልፋት ሳይጠበቅብኝ ይሄንና ይሄንን ምን አረጋለሁ? ዜሮ አረጋቸዋለሁ። ምክንያቱም እዚህ ጋር ዜሮ ስለሆነ ማለት ነው። ይሄ ወደ ዲተርሚናንት ወደ ለማግኘት የሚደረገውን ጉዞ በጣም ያቀልልናል ማለት ነው። ዜሮ በብዛት ወዳለው ሮ መሮጡ የተሻለ ነው።
ኤግዛምፕል 4 ኮምፒውት ዘ ዲተርሚናንት ኦፍ ዘ ማትሪክስ የዚህን ማለት ነው። እንግዲህ እንደምታዩት ብዙ ዜሮ ያለበትን መምረጡ የተሻለ ነው ስለተባባልን እዚህ ጋር 2 ዜሮ ስላለ እሱኛውን እንመርጣለን ማለት ነው። ስለዚህ ዲተርሚናንት ኦፍ ማትሪክስ A is equals to A21 C21 ፕላስ A22 C22 ፕላስ A23 C23 ይሆናል ማለት ነው። አሁን እነዚህን ቫልዩዎች ተመልከቱ። ይሄ 12 ነው። A21 A22 0 ነው። 323 0 ነው። ስለዚህ እነዚህ አውቶማቲካሊ ምን ይሆናሉ? 0 ይሆናሉ ማለት ነው። 0 ይሆናሉ። ስለዚህ ዲተርሚናንታችን ዲተርሚናንት ኦፍ ማትሪክስ A እኩል ይሆናል A21 12 ነው። እዚች ጋር ኔጌቲቭ 1 ትኖረናለች፣ ምክንያቱም ሁለቱን ደምሩት ይሄ ኦድ ነው የሚሆነው። እሺ እንደዚህ እናርግ። 2 by 1 2 by 1 ሁለተኛ ሮ የመጀመሪያ ኮለም ማለት ነው። ስለዚህ 2 1 11 0 ይቀረናል ማለት ነው። እሺ ይሄ እኩል ይሆናል ኔጌቲቭ 12 ሲባዛ በኔጌቲቭ 11 ምክንያቱም 0 ሲባዛ በ2 0 ነው፣ ሲቀነስ 11 በ1 ኔጌቲቭ 11 ይሆናል። ስለዚህ ከዚህ ላይ ዲተርሚናንት ኦፍ ማትሪክስ A ስንት ይሆናል? 132 ይሆናል። ኤክሰርሳይዝ 4.4 ሌት ማትሪክስ A ይሄ ቢሆን ዜን ኮምፒውት ዘ ዲተርሚናንት ኦፍ A ዩዚንግ ኤ ኮፋክተር ኤክስፓንሽን አሎንግ ኦል ዘ 3 ሮውስ ይለናል። አሎንግ ኦል ዘ 3 ሮውስ ይለናል ማለት ነው። እሺ እንጀምር። በመጀመሪያው እንጀምር። ዲተርሚናንት ኦፍ ማትሪክስ A እኩል ይሆናል A11 ሲባዛ በC11 ፕላስ A12 C12 ፕላስ A13 C13 ይሆናል ማለት ነው። ሶ መጀመሪያ ላይ ያለውን እዩ እንግዲህ ይሄ ነው አይደለ? ስለዚህ እቺ 1 ትሆናለች፣ ይሄ 7፣ ይሄ ደግሞ 2 ይሆናል። ስለዚህ ዲተርሚናንት ኦፍ ማትሪክስ A እኩል ይሆናል C11 ምንድነው የሚሆነው? አንድ ማጥፋት፣ ይሄንና ይሄንን ማጥፋት፣ የመጀመሪያ ሮና የመጀመሪያውን ኮለም ማለት ነው። ስለዚህ 5 2 4 1 ይቀራል። 5 2 4 1 ይቀራል ማለት ነው። እቺን ድምር ይዋት 3 ናት። ስለዚህ እዚህ ጋር ኔጌቲቭ ይመጣል ማለት ነው። 7 እንበል C12 1 2 የመጀመሪያ ሮ ሁለተኛ ኮለም። ስለዚህ 0 2 ኔጌቲቭ 1 1 0 2 ኔጌቲቭ 1 1 ይሄ ይሆናል ማለት ነው። ፕላስ ለምን ይሄ ኢቭን ነው 2 እንበል 1 3 C13 1 3 1 3 የመጀመሪያ ሮ ሶስተኛ ኮለም ማለት ነው። 0 5 ኔጌቲቭ 1 4 0 5 ኔጌቲቭ 1 4 ይሄ ይሆናል ማለት ነው። እሺ እንስራ። ይሄኛውን ዲተርሚናንት 1 ሲባዛ በ5 5 ነው። ከ5 ላይ 8 ሲቀነስ ኔጌቲቭ 3 ነው የሚሆነው። -7 እንበል ኢንቱ 1 ሲባዛ በ0 0 ነው። ማይነስ ኔጌቲቭ 1 ሲባዛ በ2 ፖዚቲቭ 2 ይሆናል። ፖዚቲቭ 2 ፕላስ እዚህ ጋር 2 አለን 2 ኢንቱ እንበል 2 ኢንቱ 4 ሲባዛ በ1 4 ሲባዛ በ0 0 ኔጌቲቭ 1 ሲባዛ በ5 ኔጌቲቭ 5 ነው። ማይነስ ስላለው ራሱ ፖዚቲቭ 5 ይሆናል ማለት ነው። ምክንያቱም 4 ሲባዛ በ0 0 ሲቀነስ ብለን ነው ኔጌቲቭ 1 ሲባዛ በ5 የምንለው ማለት ነው። ስለዚህ ከዚህ ላይ ምን ማግኘት እንችላለን? ተመልከቱ። ይሄ ኔጌቲቭ 3 ነው። ይሄስ ኔጌቲቭ 14 ነው። ስንደምረው ኔጌቲቭ 17 ነው የሚሆነው። ሲደመር ስንት? 10። ከዚህ ላይ ዲተርሚናንት ኦፍ ማትሪክስ A ስንት ይሆናል? ኔጌቲቭ 7 ይሆናል ማለት ነው። እሺ አሁን ደግሞ አሎንግ ዘ ሰከንድ ሮ ኤክስፓንድ እናድርገው። እሺ ዲተርሚናንት ኦፍ ማትሪክስ A እኩል ይሆናል A21 C21 ፕላስ A22 C22 ፕላስ A23 C23 ይሆናል ማለት ነው። እዚህ ጋር እቺን ተመልከቷት 0 ናት። ስለዚህ ይሄ እንዳለ 0 ይሆናል ማለት ነው። ቺኛዋ 5 ትሆናለች፣ ቺኛዋ 2 ትሆናለች። እሺ ዲተርሚናንት ኦፍ ማትሪክስ A እኩል ይሆናል 5 ኢንቱ C22 22 ይሄና ይሄ ሲጠፋ ማለት ነው። ሁለተኛ ሮ ሁለተኛ ኮለም 1 2 ኔጌቲቭ 1 1 1 2 ኔጌቲቭ 1 1 ይሄ ይሆናል ማለት ነው። -2 ለምን 2 + 3 5 ነው፣ ኦድ ስለሆነ ማለት ነው። እሺ እዚህ ጋር እናስቀምጥ 2 3 ሁለተኛ ሮ ሶስተኛ ኮለም ማለት ነው። 1 7 ኔጌቲቭ 1 4 1 7 ኔጌቲቭ 1 4 ይሆናል ማለት ነው። 2 3 1 7 ኔጌቲቭ 1 4 ጨርሰናል። 5 እንበል ኢንቱ 1 ሲባዛ በ1 1 ነው፣ ሲቀነስ ኔጌቲቭ 2 ስንት ይሆናል? 3 ይሆናል። 3 ማይነስ 2 እንበል እዚህ ጋር
4 ሲባዛ በ1 4 ነው። 4 ሲባዛ በ1 4 ነው። ሲቀነስ ኔጌቲቭ 7 ይሄ ስንት ይሆናል? 11 ነው የሚሆነው ማለት ነው። 11 ስለዚህ እዩ 5 በ3 15 ነው። ሲቀነስ 22 ከዚህ ላይ ምን እናገኛለን? ዲተርሚናንት ኦፍ ማትሪክስ ኤ ኔጌቲቭ 7 ይሆናል። እሺ አሁን ደግሞ አሎንግ ዘ ሰርድ ሮ እንስራ ማለት ነው። ዲተርሚናንት ኦፍ ማትሪክስ ኤ እኩል ይሆናል A31 C31 ፕላስ A32 C32 ፕላስ A33 C33 ይሆናል ማለት ነው። እሺ እንተካ። እዚህ ጋር -1 ትሆናለች። ይሄ 4 ይሆናል። ይሄ 1 ይሆናል ማለት ነው። 1 ይሆናል። ዲተርሚናንት ኦፍ ማትሪክስ ኤ እኩል ይሆናል ማይነስ እናርግ ማይነስ 31 31 ሶስተኛ ሮ የመጀመሪያ ኮለም 7 2 5 2 7 2 5 2 ይሆናል። ማይነስ ለምን 3 ነው። ይሄ ኦር ነው አያችሁ። ስለዚህ 4 እናርገው እዚህ ጋር 4 3 2 3 2 1 2 0 2 1 2 0 2 ይሆናል ማለት ነው። ፕላስ ለምን ይሄ 3 ነው አያችሁ 3 ሶ C33 3 ሶስተኛ ሮ ሶስተኛ ኮለም 1 7 0 5 1 7 0 5 ይሆናል ማለት ነው። እሺ እንስራ ይሄንን 2 ሲባዛ በ7 14 14 ሲቀነስ 10 ኔጌቲቭ 4 ይሆናል ከውጭው ጋር ማይነስ 4 ኢንቱ 2 ሲባዛ በ1 2 ሲቀነስ 0 ያው 2 ነው የሚሆነው ሲደመር 5 ሲባዛ በ1 5 ነው ሲቀነስ 0 ያው ፖዚቲቭ 5 ይሆናል ማለት ነው። እሺ ኔጌቲቭ 4 ሲቀነስ 8 ሲደመር 5 ይሄ ስንት ይሆናል? ኔጌቲቭ 12 ሲደመር 5። ስለዚህ ዲተርሚናንት ኦፍ ማትሪክስ ኤ ስንት ይሆናል? ኔጌቲቭ 7። በሶስቱም ኬዝ ያገኘነው ውጤት ተመሳሳይ ነው፣ ተጠባቂም ነው። ሁለተኛ ጥያቄ ኮምፒውት ዘ ዲተርሚናንት ኦፍ ኢች ኦፍ ዘ ፎሎዊንግ ማትሪስስ ባይ ዩዚንግ ኮፋክተር ኤክስፓንሽን ይለናል። ስለዚህ እንደዚህ እናርግ። 0 ያለበትን እንውሰደው፣ ወይ ይሄኛውን ሮ መውሰድ እንችላለን። ይሄኛውን እንውሰደው እስቲ፣ ይሄን እንውሰደው። እሺ ሶ ዲተርሚናንት ኦፍ ማትሪክስ ቢ እኩል ይሆናል A31 C31 ፕላስ A32 C32 ፕላስ A33 C33 ይሄን እንውሰድ ማለት ነው። አሁን ተመልከቱ 31 1 ነው። ይሄኛውስ 0 ነው የሚሆነው። ይሄ 0 ይሆናል። ይሄኛው ደግሞ 2 ይሆናል። ስለዚህ ዲተርሚናንት ኦፍ ማትሪክስ ቢ እኩል ይሆናል C31 31 ሶስተኛ ሮ የመጀመሪያ ኮለም 1 0 ኔጌቲቭ 2 2 ይሆናል። 1 0 ኔጌቲቭ 2 2 ፖዚቲቭ ነው። ለምን 3 ሲደመር 1 4 ነው። ኢቭን ስለሆነ ማለት ነው። እዚህ ጋር ደግሞ 2 እናስቀምጥ። በተመሳሳይ ይሄኛውን ፖዚቲቭ ነው 3 ስለሆነ 3 ሶስተኛ ሮ ሶስተኛ ኮለም 2 1 3 ኔጌቲቭ 2 2 1 3 ኔጌቲቭ 2 ይሆናል ማለት ነው። እሺ ዲተርሚናንት ኦፍ ማትሪክስ ቢ እኩል ይሆናል ይሄ ስንት ይሆናል? 2 ነው የሚሆነው። 2 ሲባዛ በ1 2 ሲቀነስ 0 ያው 2 ነው የሚሆነው ማለት ነው። ፕላስ 2 ኢንቱ እንበል ኔጌቲቭ 2 ሲባዛ በ2 ኔጌቲቭ 4 ነው። ሲቀነስ 3 ኔጌቲቭ 7 ይሆናል። ኔጌቲቭ 7። ስለዚህ ከዚህ ላይ ምን እናገኛለን? ዲተርሚናንት ኦፍ ማትሪክስ ቢ እኩል ይሆናል 2 ሲቀነስ 14 ይሄ ስንት ይሆናል? ኔጌቲቭ 12። እሺ እዚህኛውም ላይ ስናይ እዚህ 0 አለ፣ እዚህ 0 አለ። የመጀመሪያውን እንጠቀም። ሶ ዲተርሚናንት ኦፍ ማትሪክስ ሲ እኩል ይሆናል A11 C11 ፕላስ A12 C12 ፕላስ A13 C13 እንግዲህ እቺኛዋ 0 ስለሆነች የዚህ ውጤት ምን ይሆናል? 0 ይሆናል ማለት ነው። እዚህ ጋር ይሄ 2 ነው፣ እዚህ ጋር ይሄ 1 ይሆናል። ይሄ 1 + 2 ነው። 1 + 2 ኔጌቲቭ ነው። ይሄ 1 + 3 ፖዚቲቭ ነው። ስለዚህ ዲተርሚናንት ኦፍ ማትሪክስ ሲ እኩል ይሆናል ኔጌቲቭ 2 እንበል። ኔጌቲቭ 2 ከዛ በዲተርሚናንቱ ማብዛት ማለት ነው። 1 2 የመጀመሪያ ሮ ሁለተኛ ኮለም እነዚህን ስናጠፋ 4 1 3 0 ይቀራል። 4 1 3 0 ይቀራል ማለት ነው። ፕላስ A13 1 ነው። ስለዚህ C13 ላይ እንሂድ ቀጥታ 1 3 የመጀመሪያ ሮ ሶስተኛ ኮለም 4 1 3 2 4 1
3 2 ይሆናል ማለት ነው። ይሄ ይመጣል። እሺ ኔጌቲቭ 2 እንበል። እዚህ ጋር 0 ሲባዛ በ4 0 ነው። ሲቀነስ 3 ኔጌቲቭ 3 ይሆናል። ኔጌቲቭ 3 ፕላስ 2 ሲባዛ በ4 8 ነው። ከ8 ላይ 5 ስንቀንስ ከ8 ላይ 5 ከ8 ላይ 3 5 ይሆናል ማለት ነው። ምክንያቱም 2 ሲባዛ በ4 8 ነው። 3 ሲባዛ በ1 3 ነው። ከ8 ላይ 3 ስንቀንስ 5 ይቀራል ማለት ነው። ስለዚህ 2 በ3 6 ነው። 5 እንደምርበት። ስለዚህ ዲተርሚናንት ኦፍ ሲ ስንት ይሆናል? 11 ይሆናል ማለት ነው። ሶስተኛ ጥያቄ ፋይንድ ዘ ዲተርሚናንት ኦፍ ኢች ኦፍ ዘ ፎሎዊንግ ማትሪክስስ። ይሄን እንግዲህ እንደምታዩት ምንድነው ዲያጎናል ማትሪክስ ነው። ይሄ ዲያጎናል ማትሪክስ ነው። ሶ አሎንግ ዘ ፈርስት ሮ ራሱ ኤክስፓንድ ብናደርግ ምን ይሆናል? A11 C11 ፕላስ A12 C12 ፕላስ A13 C13። ያው ዲያጎናሎቹን ማባዛት እንደሆነ ኦልሬዲ ነግሬያችኋለሁኝ። ያው ውጤቱ እንደዛ ነው የሚሆነው። እሺ አሁን ይሁ እንግዲህ በዚህ ላይ ነው ኤክስፓንድ ያደረግነው በዚህ መልኩ ማለት ነው። ስለዚህ ይሄ 0 ይሆናል፣ ይሄ 0 ይሆናል። ለምን? እነዚህ ሁለቱ 0 0 ስለሆኑ ማለት ነው። 0 0 ስለሆኑ ሶ A11 1 ነው። እንደዚህ እናድርግ። C11 ይሄና ይሄ ሲጠፋ ማለት ነው። ይሄና ይሄ ሲጠፋ 1 1። ስለዚህ ምን ይቀራል? ኔጌቲቭ 2 0 0 4 ይሄ ይሆናል ማለት ነው። ስለዚህ ይሄን ስራው 4 ሲባዛ በኔጌቲቭ 2 ኔጌቲቭ 8 ይሆናል። ከኔጌቲቭ 8 ላይ 0 ያው ነው ማለት ነው። ስለዚህ 1 0 0 0 ኔጌቲቭ 2 0 0 0 4 የዚህ ዲተርሚናንት ስንት ይሆናል? ኔጌቲቭ 8 ይሆናል። ባጭሩ በዚህ ማግኘት እንችላለን። እንዴት አድርገን ማለት ነው? 1 ሲባዛ በኔጌቲቭ 2 ሲባዛ በ4 ስንት እናገኛለን? ኔጌቲቭ 8 ኔጌቲቭ 8። እሺ እዚህ ጋርም ተመልከቱ። ይሄም ቀጥታ ዲያጎናሎቹን ብናበዛ የምናገኘው ነው የሚሆነው። አሁን ምን እናድርግ? ይሄኛውን እንመርጣለን። ለምን? ብዙ ዜሮ ያለበትን መምረጡ የተሻለ ስለሆነ ማለት ነው። ስለዚህ ይሄ እንደዚህ እናድርግ እንግዲህ ዲተርሚናንት ኢኳልስ ቱ A31 C31 ፕላስ A32 C32 ፕላስ A33 C33 ይሆናል ማለት ነው። ይሄ ይሆናል። አሁን ይኸው እንግዲህ ይሄና ይሄ 0 ናቸው። ስለዚህ ይሄም 0 ይሆናል፣ ይሄም 0 ይሆናል። ማንም ይቀራል? ይሄኛው ብቻ። A33 ኔጌቲቭ 4 ነው ሲባዛ ዲተርሚናንት ኦፍ C33 33 ሶስተኛ ሮ ሶስተኛ ኮለም ሲጠፉ ማንም ይቀረው? ይሄ ይቀራል ማለት ነው። 2 3 0 1 ይሆናል ማለት ነው። ይሄ ይሆናል። ስለዚህ ኔጌቲቭ 4 ሲባዛ 1 ሲባዛ በ2 1 ሲባዛ በ2 2 ነው። 0 ሲባዛ በ3 3። ስለዚህ 2 ሲቀነስ 0 ያው 2 ነው የሚሆነው። የዚህ ውጤት ስንት ይሆናል? ኔጌቲቭ 8 ይሆናል ማለት ነው። ዲያጎናሉን አብዙት ቀጥታ። ይሄን ዲያጎናል ቀጥታ ብናበዛው ለምን? ትሪያንጉላር ማትሪክስ ስለሆነ 2 ሲባዛ በ1 ሲባዛ በኔጌቲቭ 4 ይሄ ስንት ይመጣል? ኔጌቲቭ 8 ይመጣል ማለት ነው። ይሄን ሁሉ መስራት አይጠበቅብንም፣ በአይናችን መስራት እንችላለን። ለምን? ትሪያንጉላር ማትሪክስ ስለሆነ። እሺ ይሄንን ደግሞ ተመልከቱ። የዚህ ዲተርሚናንት ምንድነው የሚሆነው? 0 ነው የሚሆነው። 1 2 1 3 4 2 5 6 3 ይሄ ስንት ይሆናል? 0 ነው የሚሆነው። ስሩት እናንተ በኤክስፓንሽን ሜቶዱ ማለት ነው። እኔ ግን አንድ ትሪክ ላሳያችሁ። እዩ 1 ሲደመር 5 6 ነው። ለ2 ስናካፍለው 3 ይሆናል። 6 ሲደመር 2 8 ነው። ለ2 ስናካፍለው 4 3 ሲደመር 1 4 ነው። ለ2 ስናካፍለው 2 ይሆናል ማለት ነው። ስለዚህ ዲፔንደንሲ ስላለ አውቶማቲካሊ የዚህ ዲተርሚናንት 0 ይሆናል።